ዳሽ ማለት ችግር በገጠመን ጊዜ መረጋጋት መቻልና ችግሮችን የማሳለፍ ችሎታ ማለት ነው። ሀ ትዕግስት፣ ለ ውይይት፣ ሐመርሃ ስምምነት፣ መ መጋራት። ይህ የ2018 ዓመተ ምህረት የስድስተኛ ክፍል ግብረገብ ሞዴል ፈተና ክፍል 2 ነው። ይህ ጥያቄ የተዘጋጀው በባህር ዳር ከተማ አስተዳደር ትምህርት ቢሮ ነው። እናመሰግናለን። ጥያቄ ቁጥር 21 ጥሩ ባህሪ እንዲኖር ከሚያደርጉ ነገሮች ውስጥ የማይመደበው የቱ ነው? ሀ ቤተሰብ፣ ለ ጊዜ፣ ሐመርሃ ምርጫ፣ መ ቃልን ማፍረስ። የዚህ ጥያቄ ትክክለኛው መልስ ቃልን ማፍረስ የሚለው ነው። ቤተሰብ በጥሩ አስተዳደግ ጊዜና ግለሰባዊ በጎ ምርጫዎች መልካም ባህሪን ለመገንባት ይረዳሉ። ቃልን ማፍረስ ግን እምነትን የሚያሳጣና መጥፎ ባህሪን የሚያጎለብት ተግባር በመሆኑ እዚህ ውስጥ አይመደብም። እንቀጥል። ጥያቄ ቁጥር 22 በራስ ተነሳሽነት ስሜትን ወይም ፍላጎትን መቆጣጠር መቻል ዳሽ ይባላል። ሀ ታማኝነት፣ ለ ራስን መግዛት፣ ሐመርሃ ሐቀኝነት፣ መ ቃልን ማፍረስ። ራስን መግዛት ካላችሁ ትክክል ነው። አንድ ሰው የተለያዩ ጊዜያዊ ፍላጎቶቹን፣ ቁጣውን፣ ስሜቱንና ድርጊቶቹን ከግብረገብ አንጻር መዝኖ በራሱ ውስጣዊ ተነሳሽነት መግታትና መምራት መቻሉ ራስን መግዛት ይባላል። ጥያቄ ቁጥር 23 አክብሮት ከማን ይጀምራል? ሀ ከራስ፣ ለ ከቤተሰብ፣ ሐመርሃ ከጓደኛ፣ መ ከጎረቤት። ከጎረቤት አላችሁ? አይደለም። አክብሮት የሚጀምረው ከጓደኛ ነው ካላችሁ እሱም አይደለም። ምናልባት ከቤተሰብ ነው ካላችሁም የሚጀምረው ከዛ አይደለም። ስለዚህ አክብሮት የሚጀምረው ከማን ነው? ከራስ ነው። ማንኛውም ሰው ለሌሎች ሰዎች ክብር መስጠት ከመጀመሩ በፊት በመጀመሪያ ለራሱ ማንነት፣ አካልና ክብር ዋጋ መስጠት አለበት። ስለዚህ አክብሮት ሁልጊዜም ከራስ ይጀምራል ማለት ነው። በጣም ጥሩ። ጥያቄ ቁጥር 24 የታማኝ ሰዎች ባህሪያት ውስጥ የማይካተተው የቱ ነው? ሀ እውነትን መናገር፣ ለ አለማታለልና አለመስረቅ፣ ሐመርሃ ስህተትን ማመን፣ መ የሰሩትን ስራ ማጋነን። መልሱ የሰሩትን ስራ ማጋነን የሚለው ነው። ታማኝ ሰዎች እውነትን ይናገራሉ፣ ሰዎችን አያታልሉም፣ እንዲሁም ስህተት ሲሰሩ በቅንነት ያምናሉ። የሰሩትን ስራ አጋኖ ማውራት ግን ወደ ውሸትና ወደ ትዕቢት የሚያደላ በመሆኑ የታማኝ ሰዎች ባህሪ አይደለም። ጥያቄ ቁጥር 25 ለራስ ከበሬታ መስጠት ማለት ምን ማለት ነው? ሀ ራስን መናቅ፣ ለ ጤንነትን አለመጠበቅ፣ ሐመርሃ ለሀሳባችን ከበሬታ መስጠት፣ መ ራስን ዝቅ ማድረግ። ለራስ ከበሬታ መስጠት ማለት ለሀሳባችን ከበሬታ መስጠት ማለት ነው። ለራስ ከበሬታ መስጠት ማለት የራስን ሰብአዊ ዋጋ ማወቅ፣ ለገዛ የቪዲዮ የእውቀትና የበጎ አስተሳሰቦች ቦታ መስጠት እንዲሁም አካላዊና አእምሮአዊ ጤንነታችንን መጠበቅ ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ፣ ጥያቄ ካላችሁ አስተያየት መስጫው አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዳያዩት ከፈለጋችሁ ደግሞ ሼር አድርጉላቸው። እንቀጥል። ጥያቄ ቁጥር 26 የመልካም ባህሪ ማጎልበቻ መንገድ ያልሆነው የቱ ነው? ሀ ለግብረ ገባይ መርሆች መከበር ቁርጠኛ መሆን፣ ለ የገባነውን ቃል አለመወጣት፣ ሐመርሃ ኃላፊነትን መወጣት፣ መ ራስን መግዛት። መልሱ የገባነውን ቃል አለመወጣት የሚለው ነው። ለግብረ ገብ መርሆች መቆም
ኃላፊነትን መወጣትና ራስን መግዛት መልካም ባህሪን ያጎለብታሉ። የገባነውን ቃል አለመወጣት ወይም ማፍረስ ግን የመልካም ባህሪ ማጎልበቻ ሳይሆን የባህሪ መበላሸት መገለጫ ነው። ጥያቄ ቁጥር 27 የኢትዮጵያ ግብረ ገባዊ እሴት የሆነው የቱ ነው? ሀ እንግዳ ተቀባይነት፣ ለ ታላላቆችን አለማክበር፣ ሐመርሃ የወላጆችን ትዕዛዝ አለማክበር፣ መ ስርዓት የሌለው አለባበስ። መልሱ እንግዳ ተቀባይነት የሚለው ነው። በኢትዮጵያውያን ዘንድ ለረጅም ዘመናት የቆየውና በዋናነት ከሚጠቀሱት ባህላዊና ግብረ ገባዊ እሴቶች መካከል አንዱ ወደ ቤት የመጣን የሩቅም ሆነ የቅርብ ሰው በፍቅርና በደስታ ማስተናገድ ወይም እንግዳ ተቀባይነት ነው። 28ኛ የመልካም ባህሪ እጦት የሚያስከትለው ችግር የቱ ነው? ሀ የእርስ በርስ መከባበር፣ ለ ታማኝ መሆን፣ ሐመሮሃ ሰዓትን ማክበር፣ መ ስርቆት። ስርቆት አላችሁ? ትክክል ነው። በአንድ ማህበረሰብ ውስጥ የመልካም ባህሪ እጦት ወይም የሥነ ምግባር መበላሸት ሲከሰት እንደ ስርቆት፣ ውሸት፣ እምነት ማጉደልና መሰል ማህበራዊ ወንጀሎችና ችግሮች በከፍተኛ ደረጃ ይስፋፋሉ። 29ኛ ማህበራዊ ችግሮችን ለመቅረፍና መፍትሄ ለመስጠት በማህበረሰቡ አባላት የሚከናወን ተግባር ዳሽ ይባላል። ሀ ኢኮኖሚያዊ ተሳትፎ፣ ለ ፖለቲካዊ ተሳትፎ፣ ሐመርሃ ማህበራዊ ተሳትፎ፣ መ የግብርና ስራ። ማህበራዊ ችግሮችን ለመቅረፍና መፍትሄ ለመስጠት በማህበረሰቡ አባላት የሚከናወን ተግባር ማህበራዊ ተሳትፎ ይባላል። የማህበራዊ አባላት በአካባቢያቸው ያሉ ማህበራዊ ችግሮችን ለምሳሌ ድህነትን፣ የትምህርት ወይም የጤና እጥረቶችን በጋራ ለመፍታትና ለማሻሻል የሚያደርጉት ጥረትና እንቅስቃሴ ማህበራዊ ተሳትፎ ይባላል። ወደ ክፍል 2 ጥያቄ አጋማሽ ደረስን። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት ጥያቄና ጥቆማ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑ ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስላሉ እነሱን በቀላሉ ለማግኘትና ለመጠቀም ቻናሉን ሳብስክራይብ አድርጉ። ምናልባት የፈጠንኩ ወይም የዘገየው ከሆነ ቪዲዮውን ያስቆማችሁ ተከተሉ። እንቀጥል። ጥያቄ ቁጥር 30 ኢኮኖሚያዊ ተሳትፎ የሆነው የቱ ነው? ሀ የእንስሳት እርባታ፣ ለ በጎ ፈቃደኝነት፣ ሐመርሃ በጋራ ማጥናት፣ መ የማህበረሰብ ጥበቃ። የእንስሳት እርባታ ካላችሁ ትክክል ነው። ኢኮኖሚያዊ ተሳትፎ የሚባለው ከሀብት ማፍራት፣ ከስራ ፈጠራ፣ ከምርትና ምርታማነት ማለትም ገቢ ማስገኘት ጋር የተያያዘ ተግባር ነው። የእንስሳት እርባታ የግብርናው ዘርፍ አካል በመሆኑ ቀጥተኛ የኢኮኖሚ ተሳትፎ ምሳሌ ነው። ሌሎቹ ማህበራዊ ተሳትፎዎች ናቸው። ወደሚቀጥለው ጥያቄ ማለትም ወደ ጥያቄ ቁጥር 31 ስንሄድ እንዲህ ይላል። በጎ ፈቃደኝነት ማለት ሀ ጊዜና ጉልበትን ለማህበረሰቡ ጥቅም ማዋል፣ ለ በሰሩት ስራ ክፍያ መቀበል፣ ሐመርሃ ለሚሰሩት ስራ አድናቆት፣ ክብር መፈለግ፣ መ ስራ በግዳጅ መስራት። በጎ ፈቃደኝነት ማለት ጊዜና ጉልበትን ለማህበረሰቡ ጥቅም ማዋል ማለት ነው። በጎ ፈቃደኝነት ማለት አንድ ሰው ያለምንም ክፍያ፣ ግዴታ ወይም ውጫዊ ተጽዕኖ በገዛ ፍላጎቱ የራሱን ውድ ጊዜ፣ እውቀትና ጉልበት ተጠቅሞ ለሌሎች ሰዎች ወይም ለማህበረሰቡ በጎ ተግባራትን ማከናወን ማለት ነው። 32ኛ የትርፍ ጊዜ ጠቀሜታ ያልሆነው የቱ ነው? ሀ ማህበራዊ ትስስርን ያዳብራል፣ ለ የጤና ጥቅም ያስገኛል፣ ሐመርሃ የኑሮ ሁኔታን ያሻሽላል፣ መ ድብርት ጭንቀትን ይጨምራል።
የትርፍ ጊዜ ጠቀሜታ ያልሆነው መልሱ ድብርትና ጭንቀትን ይጨምራል የሚለው ነው። የትርፍ ጊዜን በተለያዩ በጎ ተግባራት ማለትም እንደ ስፖርት፣ ንባብና መዝናናት ማሳለፍ ማህበራዊ ግንኙነትን ያሳድጋል፣ ጤናን ይጠብቃል፣ እንዲሁም ድብርትንና ጭንቀትን ይቀንሳል። ድብርትና ጭንቀትን ይጨምራል የሚለው መግለጫ ፍጹም የተሳሳተ ነው። ጥያቄ ቁጥር 33 ከሚከተሉት ውስጥ ስለ ግብር ትክክል ያልሆነው የቱ ነው? ሀ ለመሰረተ ልማት አገልግሎት የሚውል፣ ለ ዜጎች ሰርተው ካገኙት ገቢ ለመንግስት የሚከፈል፣ ሐመርሃ መንግስትን በገንዘብ ለመደጎም የሚጠቅም፣ መ ከዜጎች ተሰብስበው ለባለስልጣናት የሚሰጥ ገንዘብ። ትክክለኛው መልስ ከዜጎች ተሰብስበው ለባለስልጣናት የሚሰጥ ገንዘብ የሚለው ነው። ግብር ዜጎች ከሚያገኙት ገቢ ላይ ለመንግስት የሚከፍሉት ህጋዊ ክፍያ ሲሆን ለመሰረተ ልማት ማለትም ለመንገድ፣ ለትምህርት ቤት፣ ለሆስፒታል መገንቢያ የሚውል የሀገር ሀብት ነው። ለባለስልጣናት የግል ጥቅም ተብሎ የሚሰበሰብ ገንዘብ ባለመሆኑ መ የተሳሳተ መግለጫ ነው። 34ኛው ጥያቄ ደግሞ እንዲህ ይላል። ዘመናዊ የቁጠባ ተቋም ያልሆነው የቱ ነው? ሀ ባንክ፣ ለ እቁብ፣ ሐመሮሃ ኢንሹራንስ፣ መ አነስተኛና ጥቃቅን የገንዘብ ተቋማት። ባንክ ካላችሁ ትክክለኛው መልስ አይደለም። ኢንሹራንስ ካላችሁ ኢንሹራንስም አይደለም። ምናልባት አነስተኛና ጥቃቅን የገንዘብ ተቋማት ካላችሁ እሱም ትክክለኛ መልስ አይደለም። ትክክለኛው መልስ እቁብ ነው። ባንክ፣ ኢንሹራንስና አነስተኛ የብድርና ቁጠባ ተቋማት በሕግና በዘመናዊ አሰራር የሚመሩ ዘመናዊ የቁጠባ ተቋማት ናቸው። እቁብ ግን በማህበረሰቡ ባህላዊ ትስስር ላይ ተመስርቶ የሚከናወን ባህላዊ ወይም ሀገር በቀል የቁጠባ ዘዴ እንጂ ዘመናዊ ተቋም አይደለም። በጣም ጥሩ። ወደሚቀጥለው ጥያቄ ስንሄድ እንዲህ ይላል። የሀገር ፍቅር ስሜት ባህሪያት የሆነው የቱ ነው? ሀ በሀገር መኩራት፣ ለ የባለቤትነት ስሜት አለመኖር፣ ሐመርሃ ሙሰኝነት፣ መ የሀገር ጀግኖችን አለማክበር። መልሱ በሀገር መኩራት የሚለው ነው። የአንድ ሀገር አፍቃሪ ዜጋ ዋነኛ መገለጫ ባህሪ በሀገሩ ታሪክ፣ ባህል፣ ማንነትና እሴቶች ላይ ከልቡ መኩራት እና ለሀገሩ እድገት በቅንነት መስራት ነው። ጥያቄ ቁጥር 36 የቁጠባ ጠቀሜታ ያልሆነው የቱ ነው? ሀ ለድንገተኛና ያልታሰበ ወጪን ለመሸፈን፣ ለ ራስን ከዕዳ ለመከላከል፣ ሐመርሃ ድህነትን ለማስፋፋት፣ መ ኑሮን ለማሻሻል። ትክክለኛው መልስ ድህነትን ለማስፋፋት የሚለው ነው። መቆጠብ ራስን ከዕዳ ለመጠበቅ፣ ለድንገተኛ ችግሮች ፈጣን መፍትሄ ለመስጠትና የኑሮ ደረጃን ለማሻሻል ይጠቅማል። ቁጠባ ድህነትን ለመቀነስ እንጂ ድህነትን ለማስፋፋት የሚጠቅም ስላልሆነ መልሱ ሐመርሃ ነው። ጥያቄ ቁጥር 37 ዳሽ ማለት ችግር በገጠመን ጊዜ መረጋጋት መቻልና ችግሮችን የማሳለፍ ችሎታ ማለት ነው። ሀ ትዕግስት፣ ለ ውይይት፣ ሐመርሃ ስምምነት፣ መ መጋራት። ትክክለኛው መልስ ትዕግስት ነው። ትዕግስት ማለት በተለያዩ አስቸጋሪ ሁኔታዎች፣ ፈተናዎችና ችግሮች በሚገጥሙን ጊዜ በችኮላ ሳይሆን በመረጋጋት አእምሮን በሰከነ መንፈስ በመግዛት ችግሩን የማሳለፍና የመቋቋም ግብረ ገባዊ ብቃት ነው። መልካም። ወደ ጥያቄ ቁጥር 38 ስንሄድ ውይይት ማለት ይላል። ሀ ተቻችሎ መኖር ማለት ነው። ለ ያለንን ሀብት በጋራ መጠቀም ማለት ነው። ሐመርሃ ከሌሎች ሰዎች ጋር የመግባባት ችሎታ ማለት ነው። መ ለሌሎች ስሜት ማሰብ ማለት ነው።
ውይይት ማለት ከሌሎች ሰዎች ጋር የመግባባት ችሎታ ማለት ነው። ውይይት ማለት ግለሰቦች ወይም ቡድኖች በተለያዩ አጀንዳዎች ወይም አለመግባባቶች ዙሪያ የራሳቸውን ሀሳብ በነፃነት በመግለጽና የሌሎችንም በመስማት በጋራ ለመግባባት የሚያደርጉት ገንቢ የሀሳብ ልውውጥ ችሎታ ነው። ወደ ጥያቄዎቻችን ማገባደጃ የደረስን ነው። ጥያቄ ቁጥር 39 የሰላም አለመኖር ምን ችግር ያስከትላል? ሀ በነፃነት ለመንቀሳቀስ ያስችላል። ለ የኑሮ ውድነትን ለመቀነስ። አምሮሃ የሰብአዊ መብቶች ጥሰት ያስከትላል። መ ዓላማን ለማሳካት። የሰብአዊ መብቶች ጥሰት ያስከትላል ካላችሁ ትክክል ነው። በአንድ አካባቢ ሰላም ከጠፋ ሁከት፣ ጦርነትና ብጥብጥ ይነግሳል። በዚህም ሳቢያ የሰዎች በህይወት የመኖር መብትን ጨምሮ መሰረታዊ ሰብአዊና ዲሞክራሲያዊ መብቶች በከፍተኛ ሁኔታ ይጣሳሉ። ወደ ግብረ ገብ የመጨረሻው ጥያቄ ስንሄድ ጥያቄ ቁጥር 40 እንዲህ ይላል። ከሚከተሉት ውስጥ ስለ ሰላም ትክክል የሆነው የቱ ነው? ሀ የሁከትና ብጥብጥ አለመኖር። ለ ከቦታ ቦታ መንቀሳቀስ አለመቻል። አምሮሃ የግጭት መኖር። መ ህገወጥነት መስፋፋት። የዕለቱን የመጨረሻ ጥያቄ የሁከትና ብጥብጥ አለመኖር ነው ብላችሁ ከመለሳችሁ ትክክል ነው። ምክንያቱም ሰላም ማለት በአጠቃላይ ትርጓሜው በማህበረሰቡ ውስጥ ምንም አይነት ግጭት፣ ሁከት፣ ጦርነትና ብጥብጥ ሳይኖር ዜጎች በደህንነትና በእርጋታ የሚኖሩበት ሁነት ማለት ነው። የተከበራችሁ የዚህ ቻናል ተከታታዮች እስካሁን በቀረቡ ጥያቄዎች መልስና ማብራሪያዎች ላይ አስተያየት፣ ጥቆማ፣ ጥያቄ ካላችሁ አስተያየት መስጫው ላይ አስቀምጡ። ከተመቻችሁ አሁኑን ላይክ አድርጉ። ሌሎቹ እንዲያገኙት ከፈለጋችሁ ደግሞ ሼር አድርጉላቸው። በዚህ ቻናል ላይ የተለያዩ የስድስተኛ ክፍል ሚኒስትሪና ሞዴል ጥያቄዎች ስለሚገኙ እነሱን በቀላሉ ለማግኘትና ለመጠቀም ቻናሉን አሁኑ ሳብስክራይብ አድርጉ። የፈጠንኩ ወይም የዘገየው ከሆነ ያቀረብኩላችሁ እናንተ ቪዲዮን ያስቆማችሁ ተከተሉ። አልፎ አልፎ አንዳንድ የፊደልና የቃላት ግድፈት ለተፈጠሩት ይቅርታ የጠየቅን ታገቷቸውና ተጠቀሙባቸው። የዚህን ጥያቄ ፒዲኤፍ ከፈለጋችሁ ቴሌግራም ቻናላችን ሃው ቲዩብ የሚለውን ጆይን በማድረግ ማግኘትና መጠቀም ትችላላችሁ። በሌሎች የትምህርት አይነቶች እስከምንገናኝ ድረስ መልካም የፈተናና የጥናት ዝግጅት ወቅት ይሁንላችሁ። አመሰግናለሁ። ቻው